ክቡራን አድማጭ ተመልካቾቻችን የዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ያዘጋጀውን የቪዲዮ መረጃ ይዘንላችሁ ቀርበናል። በ01 ቀበሌ ማህበረሰቡ ከተረጅነት ወደ ምርታማነት በመሸጋገር በ15 ሄክታር መሬት ላይ ስላከናወነው የጋራ የዘር መሸፈን ስራ ያዘጋጀነውን ዘገባ እስከ መጨረሻው ድረስ እንድትከታተሉን በአክብሮት እንጋብዛለን። በዋግኽምራ ብሔረሰብ አስተዳደር በዝቋላ ወረዳ 01 ቀበሌ አልመጥና አካባቢ ከተረጅነት ወደ ምርታማነት በሚል መሪ ቃል ህብረተሰብ ተሳትፎ አርአያነት ያለው የእርሻ ስራ ተከናውኗል። ከሶስተኛ ወገን ነፃ በሆነ መሬት ላይ ከ70 በላይ በሚሆኑ የጥማድ በሬዎች 15 ሄክታር መሬት በማሾና በእንቁዳጉሳ ሰብል በዘር ተሸፍኗል። የ01 ቀበሌ ሊቀመንበር አቶ በርሄ እያሱ በበኩላቸው ሁልጊዜ በእርዳታ ተንጠልጥሎ መኖር ስለማይቻል ከተባበርን የማናልፈው አቀበት አይኖርም። ከተረጅነት ወደ ምርታማነት የሚለውን ጽንሰ ሀሳብ ከማህበረሰቡ ጋር በመግባባት ወደ ስራ መግባታችን ለዚህ ስኬት አብቅቶናል ሲሉ የአንድነትን ጥንካሬ ይገልጻሉ። መጀመሪያ ለዚህ አቁም ነገር ላይ የደረስነው ማህበረሰባችን ጋር ሰፊ የሆነ ውይይት ተደርጓል። በደብር ደረጃ፣ በቀበሌ ደረጃ፣ በቀበሌ ምክር ቤት ደረጃ ከተረጅነት ወደ ምርታማነት የሚለውን ነገር አምነን ነው መጀመሪያ ማህበረሰባችን የጋራ ድምዳሜ ደርሰናል። በቃ ከራሱ እርሻ የሚያርሰውን ነው ይዞ የመጣው። ምክንያቱም ቤት ያፈራውን ነውና አህያም እያያሰን አህያም አለ፣ ላምም አለች፣ በሬም አለ። እቤት ያለው ልክ እንደ ቤት የሚያርሰውን በሬ ነው ይዞ የመጣውና እያያችሁ ጠዋት ቢያንስ እንግዲህ ከ01 ማህበረሰብ ያለው አካባቢ ይታወቃል። መጨረሻ አልማጥና የሚባል መጨረሻ በረሃ ነው እያረሰ ያለውና ሞፈርቃ ተሸክሞ አገልግል በእንጀራው ተሸክሞ መጥቶ ነው አሁን ስራ ላይ የሚገኙና ይሄ ማለት ምንድነው የኔ ነው ብሎ አምነው ነው ከተረጅነት ወደ ምርታማነት የሚለውን እርዳታ እየቆመ ስለሆነ ለነዚህ ለድሃዎች፣ ለአቅመ ደካሞች፣ ለወላጅ አልባ ህፃናት፣ ለጧሪ ቀበሌ ለሌላቸው አዛውንቶች ለመስጠት መሆኑን አምኖ መንግስት ወደ ጉኛው እንደማያገባ መሆኑን አምኖ ለማህበረሰብ ብሎ እየሰራ ነው የሚገኘው። በእርሻ ስራው ላይ የተሳተፉት የዚሁ ቀበሌ ነዋሪ አርሶ አደር ጣምተው ቸኮለ በሰጡት አስተያየት ያለምንም ልዩነት በእርሻ ስራ ላይ ያሳየነውን አንድነት በማስቀጠል የዘራነውን አርመና ጭደን ለሚፈልገው ዓላማ እስከሚደርስ ተግተን እንሰራለን በማለት ቁርጠኝነታቸውን አረጋግጠዋል። ያው ከድህነት ወደ ምርታማነት በሚለው ነገር ላይ ያው ተወያይተን ያው ወደ አልማጥና ከሚባለው ቦታ ከ3 ወገን ነፃ የሆነ መሬት ስላለ ማህበረሰቡ ጋር ተወያይተን በመስማማት ያለምንም ልዩነት ተግባብተን እያረስን እንገኛለን። እዚህ የመጣው አካላት በሬ ያለው በሬ የሌለው ቁጥቋጦ ለመቆጥቆጥ የደካማን በሬ በመያዝ ዘር በመዝራት ውሃ በማቅረብ ሁሉም ነገር ለማቅረብ በዝግጁነት የቀረበ ነው። ይሄ ብቻ አይደለም፣ እስከ መጨረሻው ዘርተን አርመን ጎልጉለን አጭደን ወቅተን ወደ የሚመለከተው ተቋም እስከሚገባ በኃላፊነት እንዋጣለን እንጂ በህብረተሰባችን ጋር ተግባብተን ተሳምተን እየሰራን እንገኛለን። የዝቋላ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ተሾመ ስመኝ እንደገለጹት ከተረጅነት ወደ ምርታማነት በሚደረገው ጉዞ ማህበረሰቡን በማግባባትና ቦታ በመለየት ስራ ወደ ተግባር ተገብቷል ብለዋል። 01 ቀበሌ ጅላቆ አካባቢና የአልማጥና አካባቢ በረሃ ነው የምንገኝበት። አንዱ ከተረጅነት ወደ ምርታማነት በሚለው ፕሮግራም ላይ እዚህ ቀበሌ የሰጠናቸውን እቅድ ዛሬ ሲያስፈጽሙ ነው ያገኘናቸው ያለ። እንግዲህ ዛሬ በዚህ በመስክ ላይ እንደምታዩት በርካታ ማህበረሰብ ያለውን ጥማድ ተግባብተው በዓላማ ጉዳይ ተግባብተው ወደ 70 እና ከዚያ በላይ የሚሆን ጥማድ አውጥተው በተለየው መሬት ላይ እያረሱ ነው የሚገኙት። ይሄም እንደ ወረዳ ጥቅል ወደ 213 ወይም በአዲሱ ወደ 208 አካባቢ ሄክታር የሚሆን መሬት እቅድ አለ። ይህን እቅድ ለሁሉም ቀበሌዎች ድርሻቸውን እንደየመሬት ይገኛል ባለው ፖቴንሻል መሬት መሰረት ከመሬት አስተዳደር ጋር በመሆን እቅዳቸውን ሰጥተናቸዋል። እንግዲህ አንዱ የ01 በተለይ ከ15 ሄክታር በላይ የእርሻ እቅዳቸውን የሰጠናቸው ነው የሚሆነው። በዚህ መሰረት ዛሬ በለዩበት ቦታ የመሬት አስተዳደር እንግዲህ ከሰጠነው ወደ 208 ሄክታር ከሚሆነው ወደ 122 አካባቢ ሄክታር የሚሆን መሬት አስተዳደር የለየበት ቦታ አለ። እዚህ መሬት ላይ እንግዲህ ወደ 60 ጥማዱ አካባቢ ወደ 60 ሄክታር አካባቢ የሚሆነው ቀድሞ አንዳንዶቹ በህገ ወጥ መሬት የተያዙ ናቸው። በእኛ በኩል ወደ 60 ሄክታር አካባቢ ከሶስተኛ ወገን ነፃ ሆኖ የተረከብናቸው መሬቶች አሉ። እሱን በተለያዩ ቦታዎች እያሳረስን ነው ያለነው። ዛሬም እዚህ የምንገኘው ወደ 15 ሄክታር የሚሆን አካባቢ መሬት በተለየበት ነው እየተዘራ ያለው። በዛሬው ዕለትም በአነስተኛ ዝናብ ተሎ ምርት ሊሰጡ የሚችሉ እንቁዳጉሳና ማሾ በመዝራት 15 ሄክታር መሬት በዘር መሸፈን ተችሏል ብለዋል። እዚህም እንግዲህ አሁን ከሜትሮሎጂና ከክረምት ስርጭት ጋር ተያይዞ እንደ ግብርና ምርት ይሰጣሉ የምንላቸውን በወቅቱ ሊደርሱ የሚችሉ በተለይ እንቁዳጉሳና ማሾ
ለዚህ አካባቢያችን በጣም ከእርሻ ምርምር በተገኙ የዘር እና ለአካባቢያችን ምርታማ የሆኑ ግብርና ባለፉት 3-4 ዓመታትን ጭምር እንደወረዳችን ውጤታማ የሆኑ በአነስተኛ ዝናብ ጭምር ምርት የሚሰጡ ሰብሎችን ነው እየዘራን የሚገኘው። ንቅናቄ ዋና ዓላማ ማህበረሰቡ በምግብ ራሱን ከመቻል ባለፈ አቅመ ደካሞችና ወላጅ አልባ ህጻናትን ለመደገፍ መሆኑንም አቶ ተሾመ አብራርተዋል። እዚህ የሚዘራበት ዓላማ ትልቁ ነገር ማህበረሰባችን በምግብ ራሱን ለመቻል በሚያደርገው እንቅስቃሴ በርካታ ማህበረሰቦቻችን ሰርተው መብላት የማይችሉ አቅመ ደካሞች፣ ወላጅ አልባ ህጻናት፣ መሬት የሌላቸው በተለያዩ ምክንያት በምግብ ራሳቸውን መቻል ያቃቱ ማህበረሰቦች በየቀበሌው አይጠፉም። ምክንያቱም የኛ አካባቢ ደግሞ ለዘመናት በእርዳታ የኖረ ማህበረሰብ ነው። አሁን ደግሞ በአሁኑ ሰዓት ሁሉም እርዳታዎች እየቆሙና እርዳታ የሚያቆሙበት ሁኔታ ላይ ስለደረሰ ማህበረሰቡ ምግቡን በራሱ ችግር ቢደርስ የሚጠባበቅ ምርት አምርቶ ለተቸገሩ ማህበረሰቡ ተደራሽ ማድረግ አለበት ነው። ስለዚህ ዛሬ እያመረትን ያለነው ነገ በተጠባባቂነት አከማችተን ምናልባት አንዳንድ ወገኖቻችን በረሃብ ለዕለት ምግብ የሚቸገሩበት ነገር ካለ ለነዚያ መጠባበቂያና ለነዚያ ለተቸገሩት ሊደርስ የሚችል የመጠባበቂያ ያህል ነውና አያይዘውም ይህ እንቅስቃሴ በ01 ቀበሌ ብቻ ሳይሆን በሁሉም ቀበሌዎች እንደየፖቴንሻሉ እቅዱን ለመፈጸም እየተሰራ እንደሚገኝ ጠቁመዋል። በአብዛኛዎቹ ቀበሌዎች ስራ እየተሰራ ነው ያለነው። በዚህም ጭምር 01 ቀበሌን በነቂስ ማህበረሰቡ በዓላማው ተግባብቶ የምናመርተው የምናርሰው ለራሳችን ማህበረሰብ፣ ለራሳችን ወጣቶች፣ ለራሳችን ቤተሰብ ነው በማለት በነቂስ ወጥቶ እያረሰ ነው ያለው። በዚህም መሰረት በአብዛኛዎቹ ቀበሌዎች ስራ እየተሰራ ነው ያለው። እንደ ግብርናም የሚያስፈልገውን ዘር የሚያስፈልገውን ግብዓት ጭምር እና የባለሙያም ጭምር መድበን እያሰራ እንገኛለን። በመጨረሻ ማህበረሰቡ አሁን በእርሻ ስራ ላይ ያሳየውን ቁርጠኝነት በማስቀጠል ስራውን በባለቤትነት ይዞ መዝለቅ እንዳለበት አሳስበዋል። እንግዲህ ይህን ማዘራት ብቻ ሳይሆን በቀጣይም ጭምር ማህበረሰቡ ባለቤት ሆኖ በመከታተል በመጠበቅ በማረብ በመሸከፍ እስከ መጨረሻው ምርቱ ከእርሻ ወደ ጎተራ እስከሚገባ ድረስ ባለቤት ሆኖ የሚከታተልበትና የሚሸከፍበት ባለቤቱ ህዝብ ነው። እኛ ዛሬ አሳይተን ደግፈን ዘር አቅርበን አስተባብረን ነው የምንችለው። በባለቤትነት እንጂ ለዚህ ህዝብ አስረክበን ነው። ነገም ይሄ ህዝብ በባለቤትነት ራሱ መሆኑን አውቆ ጠብቆ ምርቱን አሰባስቦ ነገ ለተቸገሩ ወገኖችና ለራሳችን ቤተሰቦች እጅግ ድጋፍ የሚሆን በሆኑ አውቆ በዚያ ልክ እስከ መጨረሻው ምርት እስከሚሰበሰብ ጭምር ባለቤት ነው የሚከታተልበት ይኖራል። ለዚህም ነው ማህበረሰቡ በነቂስ ወጥቶ ባለቤት ነው እየሰራ የሚገኙ። ነገም እስከ መጨረሻው ባለቤትነታቸውን እየገለጹ ነው ያሉት። በዚህ ልክ በአብዛኛዎቹ ቀበሌ ስራ እየሰራ ነው ያለነው።